ከ15 እስከ 23 እስከ 20 ያለው እድሜ ላይ ማለት ነው እግዚአብሔርን ፍቅር የለም። ፍቅር ብላችሁ የምታስቡት ነገር ፍቅር አይደለም። እግዚአብሔርን ከአንድ ዓመት በፊት ከአውሮፕላን ላይ አንወርድም በማለትና ሁከት በመፍጠር እስር ቤት ገብተው ከነበሩት ቲክታከሮች መሃል ናዮ ወይንም ኢዲዲያ በወሊድ ምክንያት በዋስ ከእስር ቤት ወጥታ የነበረ ሲሆን አሁን ግን ጥፋተኛ ሆና በመገኘቷ ወደ እስር ቤት ተመልሳ እንድትገባ ፍርድ ቤት ትዕዛዝ አስተላልፏል። በቅርቡ ህዳር ወር ላይ ፍርድ ቤት የመጨረሻ የፍርድ ውሳኔ ይሰጣል ተብሎ ይጠበቃል። እንግዲህ አብዛኞቻችሁ እንደምታስታውሱት የነ ጆን ዳንኤል ጉዳይ አዲስ አይደለም፣ በተደጋጋሚ በሚዲያዎች ሲዘገብ ነበረ። በጣም የሚገርመው ግን የናዮ ድጋሜ ወደ እስር ቤት መመለስ ነው። እሷም እንግዲህ በሶሻል ሚዲያዋ ላይ እግዚአብሔር አይሳሳትም በቅርቡ መለሳለሁ የሚል መልእክቷን አስተላልፋለች ማለት ነው። ብዙ ቲክታከሮች እንግዲህ ለነ ጆን ዳንኤል የይቅርታ ቪዲዮ ሲሰሩ እንደነበረ የሚታወቅ ነው። ታዲያ ናዮንም ለምንድነው ያልሰራሽው ያሉ ብዙ ሰዎች ሲጠይቋት እንደነበረ እናስታውሳለን። እሷ ግን ጉዳዩ ስላላለቀ እኔም ስላለሁበት ይህንን ነገር ማድረግ አልችልም ስትል ነበርና ድጋሚ እንግዲህ የእረፍት ጊዜው አልቆ ልትመለስ ትችላለች ማለት ነው። በጣም አነጋጋሪ የሆነው ሌላኛው ነገር ህፃኑ ልጅ እንዴት ይሆናል? ገና ጡት እየጠባ ያለ ልጅ ነው። ዓመትም ያልሞላው ልጅ ነው። ከእናቱ ተነጥሎ ብቻውን ሊያድግ ይችላሉ እየተባለ እንግዲህ ብዙ መረጃዎች፣ ብዙ አስተያየቶች ሲሰጡም ተመልክተናል። እንግዲህ ይሄ የተለመደ ነገር ነው። አንዳንድ ጊዜ እንደዚህ አይነት ግዴታ ነገሮች ሲኖሩ ያው ልጅ ከተወለደ ያድጋል እንደሚባለው አንድ 6 ወር ይመስለኛል አካባቢ ጡት ጠብቷልና እንግዲህ ልጁ ላይ ያን ያህል የሚመጣ ነገር ይኖራል ብለን አናስብም። በእርግጥ እንግዲህ በእናት እቅፍ አለማደግ ምንም አጠያቂ ነገር አይደለም። ይሄ በጣም ከባድ ነገር ነው። ይሁንና ግን ደግሞ በህይወት ለመኖር ወይም ደግሞ የሚደርስበት ተጽዕኖ በጣም ከባድ ነው፣ የሚያሰጋ ነው የሚባል ነገር አይደለም። እሱ በስነ ስርዓት እናቷም ስላለች በዛ መንገድ እንግዲህ ተንከባክበውት ያድጋል ወይንም ደግሞ መልካም ነገር ይሆንለታል ብለን ነው እኛም የምንመኘው። እንግዲህ እንደተፈራውም ደግሞ ምናልባት ከተፈረደባቸውም ያን ያህል በጣም ይቆያሉ ብለንም አናስብም። ምክንያቱም እንግዲህ ያደረጉት ወይንም ሰሩት የተባለው ወንጀል በጣም ቢገፋ ለ3 ዓመት ወይ ደግሞ 2 ዓመት ተኩል አካባቢ ድረስ ነው ብዙ ሰዎች እንግዲህ እንደሚናገሩት ያሳስራል ተብሎ የሚገለጸው። አንዳንዶች 4 ዓመት ድረስ ሊቆይ ይችላል ይላሉ። ነገር ግን ደግሞ ብዙ የህግ ባለሙያዎች እንደሚጠቁሙት ከሆነ 2 ዓመት አካባቢ ነው የተባለው። እነ ጆን ዳንኤል እንግዲህ ዓመት አልፏቸዋልና ይሄም እንግዲህ ይያዝላቸዋል ማለት ነው ከተፈረደባቸው። ስለዚህ በጣም ቢቆይ ምናልባት ካሁን በኋላ በእስር ቤት ሊቆዩ የሚችሉት 1 ዓመት ነው የሚል ግምት አለ ማለት ነው። ቢሆንም ግን ለናዮ ይሄ ጊዜ ቀላል ይሆናል ተብሎ አይገመትም። በጣም ከባድ ነው። እናት የምታጠባው ልጇን ትታ ተለያይታ መኖር በጣም የሚከብድ ነገር ነው። አብራ ለማደር አብራ ለመሆን ትንሽ ስሜታዊ የሚያደርግም ነገር ነውና እንግዲህ ፈጣሪ ነገሩን እንዲያቀልላቸው በምህረት እንዲፈቱ ይቅር እንዲባሉ ነው የኛም ጸሎት። ሁሉም ሰው ይሄንን ነው እያለ የሚገኘውና በድጋሜ ፈጣሪ ያቀልላችሁ ለማለት ነው። ናዮ እንግዲህ ከዚህ በፊትም በቆይታዋ በነበራት የእስር ቤት ቆይታዋ በጣም ብዙ ነገሮችን እንደተማረችና በህይወቷ ላይ ትልቅ የሆነ ለውጥ እንዳመጣችበት ስትገልጽ ነበረ በተደጋጋሚ። በተለይ ለኩዮቿ ከሷ በታችም ላሉት ሴት እህቶቿ ብዙ ነገሮችን ስትመክር እንደነበረ እዛ ገብታ እስር ቤት እያለች እንግዲህ ያሰላሰለቻቸው ያሰበቻቸው ነገሮች በጣም እንደጠቀሟት ጭምር በተለያዩ ቀናቶች እንግዲህ ላይቭ ላይ ስትገባ ስትናገር እኔም ሰምቻታለሁና ይሄ ከ1918 እስከ 25 ዓመት ያሉ ሴት ወጣት እህቶቻችን ጊዜያቸውን በአግባቡ መጠቀም እንዳለባቸው፣ የትኛውም የፍቅር ግንኙነት እንግዲህ በዛ ሰዓት የሚፈጠረው የፍቅር ግንኙነት እነሱን የሚጠቅም እንዳልሆነና ራሳቸው ላይ ማተኮር እንዳለባቸው፣ የማይፈለግ ህይወት ውስጥ መግባት እንደሌለባቸው ጭምር ስትናገር ነበረ። ብዙዎች ይህንን አስተያየቷን እንግዲህ ከጆን ዳንኤል ጋር በተያያዘ ደስተኛ እንዳልሆነች ወይም ደግሞ እንደተጸጸተች አስባበት ያደረገችው ነገር እንዳልሆነ እንግዲህ መውለዷንም ጭምር የሚናገሩ ቢኖሩም ነገር ግን ደግሞ እሷ እንደገለጸችው ልጁን እኔ የወለድኩት ፈልጌ ነው፣ ባልፈልግ ኖሮ እናንተ የምታስቡትን ነገር ማድረግ ይችል ነበረ። እኔ ፈልጌ ፈቅጄ ያረኩት ነገር ነው። ሁለታችንም ነፃ ስለነበረን በፊት ከጆን ዳንኤል ጋር ማለቷ ነው እንግዲህ ፍቅር ጀምረን የተፈጠረ ነገር ነው፣ በዛ አልጸጸትም ስትል ነው የተናገረችው። ይሁንና ግን አሁን ላይ ደግሞ ሲንግል ማም እንደሆነችና አብረው እንዳልሆኑም ጭምር እንደዚሁ ከአንድ ብር ጋር ገብታ ስትናገር ሰምቻታለሁና ዞሮ ዞሮ እሷ ያስተላለፈችው ዋናው ትልቁ ነገር ተምሬበታለሁ ብላ ለአድማጭ ተመልካቾቿ ወይንም እሷን ለሚከተሏት ስታስተላልፍ የነበረው ዋናው ትልቁ ነገር ምንድነው? ሴቶች በተለይ እድሜያቸውን
የወጣትነት እድሜያቸውን በዋዛ ፈዛዛ እንዳያሳልፉት አስበውና አቅደው መኖር እንዳለባቸው ስትገልጽ ነበረ። ይህንን ደግሞ እንግዲህ በእስር ቤት ሆና የማሰላሰያ ወይንም ደግሞ የጥሞና ጊዜ ባገኘችበት ወቅት የተረዳችው ነገር መሆኑን ስትገልጽ ነበርና ስለዚህ ብዙ የተማረችባቸው ነገር እንዳሉ ነው የገለጸችው ማለት ነው። አሁንም እንግዲህ ድጋሜ ወደ እስር ቤት ስትጠራ ቀደም ብዬ እንዳልኳችሁ ፈጣሪ ያለው ነገር ነው የሚሆነው፣ ፈጣሪ አይሳሳትም፣ በቅርቡ መለሳለሁ ብላ ጽፋለች ማለት ነው። ያ ማለት እንግዲህ ምን ያህል በአእምሮዋ ጠንካራ እንደሆነችና የሚመጣውን ነገር ሁሉ በበጎ እየተቀበለች በዛ መንገድ እንግዲህ ህይወቷን መምራት የምትችል ሴት እንደሆነች ነው የተረዳ ነውና ናዮ እንግዲህ ፈጣሪ በሰላም ወደ ልጅሽ ይመልስሽ ለማለት እወዳለሁ። በድጋሜ መልካም ቆይታ